የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና ባለፈው እሁድ ግንቦት 16 ቀን 2018 ዓ.ም ከነቀምት ወደ ጊዳ አያና ሲንቀሳቀስ የነበረ የመከላከያ ሰራዊት ኮንቮይ ላይ አንዶዴ ዲቾ የተባለ አካባቢ ላይ በከፈተው ጥቃት የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቃይተነው እንዲሁም ኮሎኔሉ መገደሉ ተሰምተዋል። አንድ ሙሉ ሬጅመንትም መደምሰሱ እየተነገረ ነው። ይህንን ለማጣራት ወደ አካባቢው ደውለን ነበረ። ፋኖ ንጉስ ዋለ አማራ ብሔራዊ ንቅናቄ ቢዛሞ ቀጠና ፋኖ ሰብሳቢ ነው። ምንድነው እስቲ ባለፈው ግንቦት 16 ቀን የሆነው አጠቃላይ ሁኔታውን እስቲ መረጃውን አካፍለን። እናመሰግናለን ወንድማገኝ። እንግዲህ በወቅቱ የሆነው ያው በተደጋጋሚ በዚህ ሰሞን በተለይ ከተለየ መንገድ ከግንቦት ከገባ ጀምሮ በተከታታይ ጠላት አካባቢያችን በጣም እየረበሸ ነበርና ስለዚህ በተደጋጋሚ ጥቃት እየተሰነዘረ እኛም የመከላከልም መልሶ ማጥቃትም ስራ ላይ ሰነበት። ስለዚህ ይህንን የሚያደርገው አካል ይሄ አሁን እርምጃ የተወሰደበት ብርጋዴር ጀነራል ማዕረግ ያለው ሰውዬ እንደሚመራው ሰማን ማለት ነው። የሚያስተባብረው ነው ከላይ እዝ ምክትል አዛዡ ብርጋዴር ጀነራል አስናቀ የሚመራው። እሺ ቀጥል። የማዕከላዊ አዛዡ ብርጋዴር ጀነራል አስናቃይተነው ጊዳ አያና የምትባል ከተማ ተቀምጦ ይህን ኦፕሬሽን እየመራው እንደሆነ በተደጋጋሚ መረጃዎች ይደርሱ ነበር። ስለዚህ በተደጋጋሚ ከነቀምት ጊዳ ከጊዳ ነቀምት እየተመላለስም ይህን ኦፕሬሽን እንደሚመራ መረጃ ደረሰን። ስለዚህ ከዕለታት አንድ ቀን ይህን እንቅስቃሴ ሲያደርግ እኛም በዚህ ሁኔታ እሱን ጥቃት መሰንዘር እንዳለብን መከርን ማለት ነው። እሱ በሚንቀሳቀስበት አካባቢ ሁሉ መረጃ የመወጠር ስራ ነበር የሰራ ነው። እንግዲህ ዕለተ እሑድ የእሱን እንቅስቃሴ የሚከታተል ሰው ባስቀመጥ ሰውየው አንድ ሬጅመንት ከሁለት ሬጅመንት የተወጣጣ ግን አንድ ሬጅመንት የሚሆን የሬጅመንቶችን ቁጥር አሁን ዘነጓቸው እንጂ በዛ ልክ ተነግሮን ነው በእንቅስቃሴ። አንድ ሬጅመንት በወታደራዊ አገላለጽ አንድ ሬጅመንት ምን ያህል የሰው ቁጥር ይዛል? ከ500 እስከ 600። እሺ። ስለዚህ በሱ ታጅቦ በኮንቮይ ወታደራዊ መኪና 2 5 ኦራል እና ሌሎች አንድ አይሱዚ መኪኖች አንድ የግል መኪና አስገድዶ ማለት በሱ እየተጓዘ እያለ ታጅቦ ስለዚህ ለዚህ ኦፕሬሽን ሰውየውን ለማግኘት ወይ በደፈጣ የፈለግነውን ነገር ለማድረግ የሚመች የተመረጠ ቦታ ነበርና በፍጥነት የኛን ኃይሉን የኛን ሻለቃ ወደዛ አቅንታ 2 ሻለቃ ናቸው 2 ሻለቆች ቦታው ላይ ደፈጣ ስራ እንዲሰሩ ትዕዛዝ ወረደላቸው። በፍጥነት ቦታው መያዝ ቻሉ ማለት። ስለዚህ ምንድነው አንድ ዲቾ ይባላል። ዲቾ ተራራ ነው። በዚህ ተራራ ሰንጥቆ የሚያልፍ አስፋልት መንገድ አለ። እሱን ማዶና ማዶ ሆኖ እንዲይዙት ነው ትዕዛዝ የተሰጠ። ስለዚህ ኦፕሬሽኑን በሚገባ ተሰራ። ስለዚህ በቀጥታ እሱ ያለበት መኪኖችም ከየሱም አብሬ የነበሩትም ሰዎች መጀመሪያ እነሱ ላይ ያረፈ ማለት ነው። ስለዚህ እሱን በማግኘት ተቻለ። እሱ ያለበት መኪና ታርጌት ነበረች። እሱ እንግዲህ ተሳካልን ማለት ነው። በዚህ ሁኔታ ሌሎች በሌላው መኪና የተጫነው ኃይል ሙሉ ያው ተኩስ ከፈተ። ውድድር ውስጥ ሆኖ ተኩስ ሲከፍት ብሬን፣ ስናይፐርና ሌሎቹ የነፍስ ወከፍ ከቡድን እስከ ነፍስ ወከፍ መሳሪያዎች ዝግጁ ነበሩ። አርቢጂ፣ ብሬን፣ ስናይፐር እና ሌሎችም መሳሪያዎች በሚገባ ተዘጋጅተው ለኦፕሬሽኑ የተቀመጡ ስለነበሩ ወዲያውኑ ሁሉም አውቶማቲክ ከጠላት ለሚተኮሰው ጥይት ምላሽ መስጠት ጀመሩ ማለት ነው። ለዚህ 8ቱም መኪና እና ከጋዩት 2 መኪኖች በተጨማሪ 6 መኪኖች አጠቃላይ 8 መኪና በቁጥር ስር ዋለ። ጠላት የሞተው ሞቶ የተረፈው በእግሩ ከመኪና እየወረደ የፈረጠጠ 3ቱም በእጅ መያዝ ተቻለ። የጠላት ምርኮኛ ማለት ነው። ሌሎች በርካታ የቡድን እነ ብሬን፣ ስናይፐር እና ብዙ ክላሾች እንደዚሁም ብዙ አስቃጥላ ጥይት መማረክ ተቻለ ማለት ነው። እና ሰዓቱ ቀኑ እሑድ ዕለት 16 ነው። ከጧቱ 4 ሰዓት ነው ጉዳይ የተከናወነው ማለት ነው። ሰውየው ከመነሻው ጀምሮ እዛ ቦታ እስከሚደርስ ድረስ እያንዳንዷን መረጃ የሚያደርሰን ሰው መድበን ነበር። ለዚህ አጋጣሚውን ተጠቅመናል። ተሳክቶልናል። እንግዲህ የአማራ ሕዝብ እንደሚታወቀው ወለጋ ምድር ላይ በተለያየ ጊዜ ጭፍጨፋ ሲደረግብን ነው የቆየ። በመጀመሪያ በሸኔ የሚባል የዳቦ ስም በተሰጠው አካል፣ ከዛ የኦሮሚያ ልዩነት እና ሌሎች የክልሉ የጸጥታ ኃይሎች በጥምር ሲያጠቁት የቆየ ሕዝብ ነው። ከዛ አሁን የሀገር መከላከያ ተብሎ በሚጠራው አካል በዚህ ልክ ብርጋዴር ጀነራል ማዕረግ ያላቸው ግለሰቦች በሚመሩት ኃይል ነው ማህበረሰቡ ቤቱ የሚቃጠለው፣ ንብረቱ የሚዘረፈው፣ ወገኑ የሚጨፈጨፈው እና የአማራ ህዝብ በዚህ ልክ በጥላቻ በአማራ ህዝብ ጥላቻ ያበደ እኔ መከላከያ ከፍተኛ ማዕረግ ያለው ጀነራል በሚገባ እናቶቻችንን እንባ የምናብስበት ነገር ለእኛ ትልቅ
ድል ነው። ጀነራሉ ብቻ ነው የነበረው? የማዕከላዊ ዕዝ ምክትል አዛዥ ብርጋዴር ጀነራል አስናቀ ብቻ ነው? ከአንድ ሬጅመንት ውስጥ ምናልባት ከፍተኛ መስመራዊ መኮንኖች ሊኖሩ ይችላሉ። ምናልባት ከ500 እስከ 600 ቁጥር ካለው ምንድነው አሁን እኛ ያረጋገጥነውን ነው። ከአሁን በፊትም ብዙ ስራዎችን ሰርተናል። ብዙ እንደ አይነት የደፈጣ ስራዎች ሰርተን ብዙ ድምሰሳዎች አድርገን እናውቃለን። ነገር ግን ምንድነው የሌሎች ማዕረግና ስም በጥቆማው አልደረሰም። ዋና ታርጌታችን ሰውየውን ስለነበረ ስለዚህ ሰውየውን በፎቶም ደርሶናል። ቀድሞ ጋገጥ መታወቂያውን መቀበል ተችሏል እና ሌሎች ጥቆማዎች ስላልደረሰን እንጂ አሁን በእንትን ደረጃ ብዙ ሻለቃ አመራሮች አብረው እንደነበሩ ካድሬዎች፣ የመንግስት ካድሬዎች፣ የብልጽግና ፓርቲ ካድሬዎች፣ የወረዳ ሜዞንም እንደዚሁም አንድ አብዱ የሚባል ኮሎኔል በወሬ ደረጃ ስለሆነ አሁን በተጨባጭ እነዚህ ብለን ማምጣት ስለማንችል ነው እንጂ አንድ ኮሎኔልና ትራይል የሚባሉ 2 ኮሎኔሎች እና ሌሎች ሻለቃዎችም አብረው እንደተደመሰሱ ተነገረን ያለ ማለት ነው። ይሄ የቢዛሞ ቀጠና ከተመሰረተ አጭር ጊዜ ነው። በዚህ አጭር ጊዜ ውስጥ ፋኖ ባደረገው ተጋድሎ ከአማራ ክልል ውጭ ምናልባት የመከላከያ ሰራዊት ውስጥ ካሉት ከፍተኛ መኮንኖች ጀነራል የመጀመሪያው ነው አይደለ? ይሄ እውነት ነው። እኛም እንደዚህ ነው እንግዲህ በነገራችን ላይ ከሌሎች አመራሮችም ከኛ አመራሮች ማለት ነው የመጀመሪያው በጀነራል ማድረግ የመጀመሪያው እኛ እርምጃ የወሰድን መሆኑን አረጋግጠውልናል። በጣም አመሰግናለሁ። እንግዲህ ሌሎች መረጃዎች ካሉ ሌላ ጊዜ ማገኘህ ነው የሚሆነው። ለሰጠኸኝ መረጃ በኢሜጅ ተመልካች ስም ከልብ ነው ማመሰግነው። አመሰግናለሁ። የቢዛሞ የፋኖ ቀጠና በደረሰው መረጃ መሰረት በተለይ ዶቼ ተራራ ላይ ጠብቀው አንድ ሬጅመንት ነው መታን ያሉት። አንድ ሬጅመንት ቁጥሩ በወታደራዊ ቋንቋ አገላለጽ ከ500 እስከ 6 ይደርሳል። እንግዲህ ያንን በተደራጀ መንገድ የጀነራሉ ህይወት አልፏል። የቀብር ስነስርዓቱም በአዲስ አበባ እንደተፈጸመ ዛሬ የተነገረ ነው። በመንግስት መገናኛ ብዙሃን ጀነራሉን በተመለከተ ያሉት ነገር የለም። እንግዲህ የእርስ በርስ ጦርነት አሳዛኝነቱ ይሄ ነው። በተለይ የኢትዮጵያ ሀገር መከላከያ ከፍተኛ ጀነራሎች በዚህ ደረጃ ህይወታቸው አልፎ ለዜና እንኳን የማይበቁበት ሁኔታ ሲኖር ለማን ነው ይህ ሁሉ መስዋዕትነት የሚከፈለው የሚለው ጥያቄ መነሳት አለበት። አንዳንድ ጀነራሎች ብልጽግናን ደግፈው ዛሬ በባህር ዳርም እንዳየነው እነ ጀነራል መሐመድ ተሰማ የምስራቅ ዕዝ ዋና አዛዥ ከብልጽግና መሪዎች ጋር በባህር ዳር ሰላማዊ ሰልፍ ላይ መገኘታቸውንም ተመልክተናል። ፎቶ ያው ከጀርባ እንደምታዩት ነው። የከፍተኛ ጀነራሉ የብልጽግና የድጋፍ ሰልፍ ላይ ብልጽግናን ምረጡ የሚል ነዶን ቲሸርት ለብሰው ካሉ ከፍተኛ የመንግስት ባለስልጣናት ጋር ጀነራሉን በፈገግታ ተሞልቶ በስታዲየም ውስጥ ሲምነሸነሽ ተመልክተነዋል። የኢትዮጵያ ፖለቲካ በአጭሩ ይህንን የሚመስለው እና ጀነራሉ ግን ምናልባት በዚህ እርስ በርስ ጦርነት ዋጋ ከፍሎ እንኳን ስሙ የማይነሳበት ሁኔታ አለና ነው። አስገራሚ ድል ነው። ምክንያቱም ቅድም ፋኖ አዛዡ እንደተናገረው ያው ለመጀመሪያ ጊዜ ነው አንድ ብርጋዴር ጀነራል በጀነራል ማዕረግ ያለው ሰው በፋኖ ኃይሎች ሲገደል። ይሄ መጀመሪያ ነው። የተገደለው ደግሞ ከአማራ ክልል ውጭ ሆኖ ቢዛሞ ወይም ወለጋ መሆኑ ደግሞ ሌላው አስገራሚ ያደርገዋል። ይሄ እንግዲህ ለብዙ ጀነራሎች የማንቂያ ደወል ይመስለኛል። በዚህ ጦርነት የሚተርፍ የለም። በዚህ በፊት እንደምናውቀው በጦርነት ጀነራል አይገደልም ይባላል፣ ምክንያቱም በሩቅ ሆኖ ነው የሚያዋጋው። ነገር ግን እንዲህ አይነት ጥቃቶች የትኛኒ ቦታ ላይ ሊፈጸሙ እንደሚችሉ ማወቅ ያስፈልጋልና ትልቅ የማንቂያ ደወል ነው። ከፍተኛ ድል ነው። በዛ አካባቢ የደረሱትን የሰብአዊ መብት ጥሰቶች፣ በዛ አካባቢ የተፈጸሙ ያሉት ነገሮች በሙሉ እናውቃቸዋለን። እነዚህ ወታደራዊ አዛዦች ናቸው እነዚህን ድርጊቶች ሲያስፈጽሙ የቆዩትና አሁን እነሱም ራሳቸው ሰዓቱን ወለፈኑን መቅመስ ጀምረዋል ማለት ነው። እና ጀነራሉ እንግዲህ የተገደሉበት መንገድ ለሌሎቹም አይ ቲንክ ማስተማሪያ ማንቂያ ደወል ይመስለኛል። አሁን የአብይ አህመድ መንግስት በንዴት በብስጭት በዛ አካባቢ ያገኘውን በተለይ ደግሞ የአማራ ተወላጅ በሙሉ እየታደነ ሊገደል ወይም ደግሞ ሊሰቃይ እንደሚችል መረጃ ያወጣው ማን ነው ተብሎ እንደሚሰቃይ እንገምታለን። ነገር ግን እንደዚህ አይነት እርምጃዎች ደግሞ የበለጠ የአካባቢውን ማህበረሰብ በጣም እያበሳጩት የበለጠ ለትግል እንዲነሳሱ ነው የሚያደርገው ብዬ ደግሞ አምናለሁ በሌላ በኩል። ስለዚህ ጥቃቱ በጣም ትልቅ ነው። የፋኖን ኢሜጅ በከፍተኛ ደረጃ የሚገነባ ወይም ፖዘቲቭ የሆነ አዎንታዊ የሆነ ተጽዕኖ የሚፈጥር ነው። ብዙ ጊዜ የብልጽግና ካድሬዎች እንደምታውቀው ፋኖ መረጃ በሚሰጥበት ጊዜ ለማጣጣል የሚሞክሩት ዲናያል አንዱ የብልጽግና ወይም መካድ
ውሸት ነው ያሉ አስተያየት መስጠት አንዱ የብልጽግና የህዝብ ግንኙነት ስትራቴጂው ነው። ይሄ ዲናያል ስትራቴጂ እንደሚከሽፍ ወይም እንደማያዋጣ እየተረዱት ይመጣሉ ብዬ አምናለሁ። ምክንያቱም አንድ ትልቅ ጀነራል ተገደለ ማለት ወዲያውኑ መጀመሪያው ይሄ ፎቶግራፍ ባይወጣ መታወቂያ ባይወጣ ለማስተባበል ውሸታም ለማለት ይቀል ነበር። ነገር ግን የፋኖ መሪዎች ተሟሙተው ፎቶግራፉን አወጡና አሳዩ። ስለዚህ ብልጽግናዎች ሊክዱት አልቻለም። በጣም የሚያሳዝነው ግን እንግዲህ አንድ የሀገር ጀነራል ነው በሚዲያ ቢያንስ በሚዲያ ህይወቱ ማለፉ መነገር ነበረበት። ለቤተሰቡም ትልቅ ሳቲስፋክሽን ነው፣ ትልቅ እርካታ የሚሰጥ ነገር ነው። አትሊስት ተነግሯል፣ እውቅና ተሰጥቷል ይባል ነበር። ነገር ግን ብልጽግና ያን አላደረገም። ስለዚህ አንድ ቅድም እንዳልከው እንደማገኝ አንድ ወታደራዊ አዛዥ በሚገደልበት ጊዜ ሞቱ እንዳይነገር በሚዲያ ሽፋን እንዳያገኝ ተድበስብሶ ያልፋል። ነገር ግን በህመም ለምሳሌ አንድ ኮሎኔል ወይ ምናምን ቢገደል ዜና የተደረገ ይነገርለታል። ግን ጀነራል የሚያክል ተገድሎ ቢያንስ የጀነራሉ መሞት ብቻው ዜና ይሆን ነበር፣ ትልቅ ዜና ይሆን ነበር። ያንን አላደረጉም። ይሄ አንድ ትምህርት ነው። እስከዛሬ ድረስ ፋኖ ገደልኳቸው የሚሏቸው አዛዦች ሲገደሉ በሚዲያ የማይነገረው ለዚህ እንደሆነ አንዱ የጀነራሉ ሁኔታ ማሳያ ነው። ሌሎችም የተገደሉ ነበሩ፣ ግን መታወቂያዎች ምናምን ስለማይገኝ ብዙ ጊዜ ለብልጽግና ለማስተባበል ተመችቶታል። አሁን ግን ማስተባበል የማይችልበት ሁኔታ ነው የተፈጠረው እና ድርጊቱ በጣም ከባድ ነው። ወንድማገኝ እንዳልከው ነው። ለአንድ በስልጣን ለቋመጠ ከራሱ በላይ ለሀገር በማያስብ መሪ የተነሳ እንግዲህ ዜጎቻችን በየጊዜው የህይወት ዋጋ እየከፈሉ ነው። ጀነራሎቻችን ከውጭ ሀገር ኃይል ጋር ተዋግተው ኢትዮጵያን ማዳን መታደግ ግዴታቸው የሆኑ ጀነራሎች በእንዲህ አይነት የእርስ በርስ ጦርነት ዋጋ እየከፈሉ መጥተዋል ማለት ነው። አሁን እንግዲህ አካባቢውም ደግሞ ሴፍ እንዳልሆነ ነው የምታየው፣ መንቀሳቀስ እንደማይቻል ነው የምታየው። ጀነራል ከተገደለ በአካባቢው ያለው ሁኔታ በደንብ ነው የሚያሳየው። በደንብ ግልጽ አድርጎ ታጅቦ የሄደ በኮንቮይ የታጀበ ጀነራል ከተገደለ ዘን የወለጋ መስመር እንደምታውቀው አደገኛ ነው ማለት ነው። ስለዚህ ማስተባበል አይቻልም። በየከተሞቹ በሴፍትኔት በምናምን በመንግስት ሰራተኛውን አደራጅተህ ይሄው ሁሉም ሰላም ነው፣ አማራ ክልል ሰላም ነው፣ ኦሮሚያ ሰላም ነው ብትል እንዲህ አይነት ድርጊቶች ደግሞ ሰላም እንዳልሆነ ያሳየዋል። ስለዚህ ባህር ዳር ላይ ብታዘጋጅ፣ ጎንደር ላይ ብታዘጋጅ ክልሉ ሰላም ነው ማለት አይደለም። ምክንያቱም ከጎንደር ባህር ዳር ያለው መስመር ወደ 100 ምናምን ኪሎ ሜትር የሚደርገው መስመር በእነሱ ቁጥጥር ስር እንዳልሆነ ታውቀዋለህ። በመኪና ፋኖ ሳያገኝ መሄድ እንደማትችል ይታወቃል። ስለዚህ ከደሴ ደብረ ብርሃን ላይ እና ደሴ ላይ የድጋፍ ሰልፍ ስላካሄድክ ከደብረ ብርሃን ደሴ መንገዱ ሴፍ ነው ማለት ሰላም ነው ማለት አይደለም። ወይም ከደሴ መቀሌ ወልዲያ ላይ ሰላማዊ ሰልፍ ስላዘጋጀ እንደምንም አድርገህ ወታደር እንትን ብለህ ስላዘጋጀ መስመሩ በሙሉ ደህና ነው፣ ደህንነቱ የተጠበቀ ነው ማለት አይደለም። ይሄንን ነው አይ ቲንክ የብልጽግና ሰዎችና መሪዎች መረዳት ያቃታቸው ይመስለኝና አንዱ የሚያሳየው ራሱ የወለጋ ቀጠና እንኳንስ ለሌላው ቀርቶ ለጀነራሎች እንኳን ሴፍ እንዳልሆነ የሚያሳይ ነው። አይ ቲንክ መሐመድ ተሰማም አሁን ላይ ከባህር ዳር ከተማ ወጥቶ እንደዚሁ እንደ ጀነራሉ ወደ ገጠሩ ሄዶ ስምሪት የሚሰራ አይመስለኝም። ምክንያቱም የእሱ ዕጣ ፈንታ ከዚህ የተለየ ላይሆን ይችላል። ወንድማገኝ ትልቁ ነገር ይሄን ጦርነት እንዴት እናስቆመው፣ እንዴት አድርገን ነው ጀነራሎችን ራሳቸው ከመግደል ወጥተው ህይወታቸውን የሚያተርፉበት መንገድ የሚፈጠረው የሚለው ላይ ነው አይ ቲንክ ወታደሩ ማሰብ ያለበት። አሁን ብዙ የመከላከያ አባላት እየወጡ እየተናገሩ ነው። በቲክቶክ በፌስቡክ ጥሩ ተጀምሯል፣ እንቅስቃሴ አለ፣ መንግስትን እያወገዙ ነው። አይ ቲንክ እንዲህ አይነቱ ነገር ተጠናክሮ መቀጠል አለበት እና አሁን ትንሽ ተቃውሞች የተነሱ ነው ወንድማገኝ።